ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። ተመልካቾቻችን አድማጮቻችን ወደ ዜናዎቼ ከማለፌ በፊት እንደ መግቢያ የምትመለከቱት የኢትዮጵያ መከላከያ ሰራዊት ወታደር የተባለ ነው። እነ አብይ በተደጋጋሚ ወታደር ብሔር የለውም፣ ወታደር ብሔር ውስጥ ከገባ ወታደር ጎሳ ውስጥ ከገባ ሀገር አለቀላት ማለት ነው። የወታደር ሀገሩ ኢትዮጵያ ናት። ከኢትዮጵያነት ዝቅ ማለት የለበትም እያሉ በተደጋጋሚ ሲናገሩ እንሰማቸዋለን። እያሰለጠኗቸውና እያዘመቷቸው ያሉ ወታደሮች ደግሞ እንደምትመለከቱ በአንገታቸው ላይ ያደረጉት ካርታ የማን እንደሆነ እየተመለከታችሁት ነው። ይህ ወታደር የኢትዮጵያን ካርታ አይደለም አንገቱ ላይ ያደረገው፣ ወይም የአፍሪካን አይደለም። ከፍ ሲል የኦሮሚያን ካርታ ባንገቱ አድርጎ ነው የሚዞረው ማለት ነው። እና አብይ እነ ብርሃኑ ጁላ ግን ወታደር ብሔር የለውም፣ የወታደር ሀገሩ ኢትዮጵያ ብቻ ናት፣ ከዛ ዝቅ ማለት የለበትም ይሉናል። ምን አይነት ወታደር እያሰለጠኑ እንደሆነ ግን በተግባር እየተመለከትነው ነው የምንገኘው ማለት ነው። ተመልካቾቻችን ይህን በኩራት አድርጎት ነው የሚንቀሳቀሰው። እንደምታዩት በክፍል ውስጥ በእዙ ውስጥ ይህን በኩራት አድርጎት ነው የሚሄደው። ስለዚህ ምን አይነት ወታደር እየገነባን እንደሆነ እግረ መንገዳችንን እንደ መግቢያ እንድንመለከተው ብዬ ነው። አሁን ወደ ሰዓቱ ዜናዎች አልፋለሁ። አማራ ክልል ጦርነቶች በሚካሄዱባቸው አካባቢዎች የአድማ ብተና የፖሊሶችና የሚሊሻዎች መክዳት ከቀን ወደ ቀን እየተባባሰ መምጣቱ እየተነገረ ነው። በዛሬው ዕለት ብቻ በማለዳው ከዱማሜ ከተማ 16 የሚሊሻ አባላት ከነሙሉ ትጥቃቸው አገዛዙን በመክዳት የዋበል መብረቁ ብርጌድ ፋኖችን እንደተቀላቀሉ ከስፍራው የደረሰን መረጃ ያመለክታል። ዋና ሳጅን አለማየሁ ሌውና ረዳት ሳጅን ታዘብ ገርቦ የተባሉ የፖሊስ ኮማንደሮች ደግሞ በመዋቅራቸው ስር ከሚመሯቸው 10 የፖሊስ አባላት ጋር በመሆን ከነሙሉ ትጥቃቸው ከአዲስ ቅዳም ተነስተው የአማራ ፋኖ በጎጃም አረንዛው ጎንቻ ብርጌድን መቀላቀላቸው ተገልጸዋል። በተመሳሳይ የጁቤ ከተማ ከመሸገው ኃይል ውስጥ 10 የሚሊሻ አባላት አገዛዙን በመክዳት ትናንት ምሽቱን የአብራጅት ብርጌድ ፋኖችን መቀላቀላቸው ተነግረዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በቅርቡ በምርቃት ስነ ስርዓታቸው ላይ ሙሴዎቻችን ናቸው ማለት ያወደሷቸውን አድማ በተናዎችን ጨምሮ የሚሊሻና የፖሊስ አባላት ከመቼውም ጊዜ በላይ በየዕለቱ ከነሙሉ ትጥቃቸው መጥፋታቸውና የፋኖ ኃይሎችን መቀላቀላቸው ለጦር አዛዦቹ እንደ አዲስ ራስ ምታት ሆኗል በማለት ነው አንድ ከፍተኛ ወታደራዊ ምንጭ እየጠቆሙት። በሰሜኑ ጦርነት ወቅት በትግራይ ህዝብ ላይ የዘር ማጥፋት ወንጀል የፈጸሙና ያስፈጸሙ በህግ እስካልተጠየቁ ድረስ በኢትዮጵያ ሰላም ማምጣት ያስቸግራል ሲሉ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል አስጠነቀቁ። ከቢቢሲ እንግሊዝኛው ጋር ባደረጉት ቆይታ በህዝባችን ላይ ለተፈጸመው ወንጀል በሀገር ውስጥ ፍትህ እናገኛለን ብለን አናስብም ያሉት ደብረጽዮን ድርጊቱ በዓለም አቀፍ ፍርድ ቤት እንዲዳኝ አስፈላጊውን ሁሉ እናደርጋለን በማለት እና አብይ አህመድ በጉዳዩ ዙሪያ የሽግግር ፍትህ በማለት እየሄዱበት ያለውን መንገድ ውድቅ ያደረገ አስተያየት ሰንዝረዋል። በፕሪቶሪያው ስምምነት ማግስት በወንድማማቾች ፓርክ ሰላምን እናጽና በሚል መሪ ሀሳብ በተዘጋጀ የእርቅ መድረክ ላይ እነጌታቸው ረዳን፣ ጀነራል ጻድቃንንና ጀነራል ታደሰን የሸለሙት ጠቅላይ ሚኒስትር አብይ አህመድ ጉዳዩ በእርቅ እንደተቋጨ የሚያስመስል ንግግር ቢያደርጉም ደብረጽዮን ትናንት ቃል በቃል በትግራይ ጦርነት ወቅት ለተፈጸመው ወንጀል ፍትህ ማግኘት ያስፈልጋል፣ ይሁንና በሀገር ውስጥ ይህን ፍትህ ማግኘት አይቻልም፣ የተፈጸመው ወንጀል ዓለም አቀፋዊ እንደመሆኑ መጠን አጥፊዎች እንዲቀጡና ተጎጂዎች ፍትህ እንዲያገኙ ጉዳዩ በዓለም አቀፍ ደረጃ መዳኘት አለበት፣ ይህ ካልሆነ ግን ዘላቂ ሰላም ይመጣል የሚል እምነት የለንም ብለዋል። በኤርትራና በኢትዮጵያ መካከል ጦርነት ሊቀሰቀስ ይችላል ብለው ያስባሉ ተብለው የተጠየቁት ደብረጽዮን አሁን እኛ ስልጣን ላይ ስለሌለን ይህ ጉዳይ እኛን አይመለከተንም፣ ሆኖም ገና ከጦርነት ያላገገመ የተጎዳ ህዝብ ስላለን ዳግም በአካባቢው ጦርነት እንዲቀሰቀስና ጉዳታችን እንዲባባስ አንፈልግም ብለዋል። የአእምሮ ታማሚዎችን ጨምሮ በርካታ ወጣቶች ለውትድርና በግዳጅ እየታፈሱ መሆናቸው ወላጆችን ከፍ ያለ ጭንቅ ውስጥ ማስገባቱ ተገለጸ። ልጇ ለወታደር ስልጠና የተወሰደባት እናት ስትናገር ልጄ እንኳን ወታደር ሊሆን
ትምህርት ቤት ውሎ አይመጣም ማለቷ ነው የተሰማው። በአማራ ክልል ሰሜን ወሎ ዞን ወልዲያ አካባቢና በራያ ቆቦ ጎብዬ ከተማ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ጭምር በኃይል እየታፈሱ ወደ አዋሽ አርባ ወታደራዊ ማሰልጠኛ መወሰዳቸውን የዓይን እማኞችን ዋቢ አድርጎ መሰረት ሚዲያ ዘግቧል። ልጆቻቸው በኃይል ታፍሰው ከተወሰዱባቸው እናቶች አንዷ መሆናቸውን የገለጹ እናት ልጄ 8ኛ ክፍል ተማሪ ሲሆን ገና 13 ዓመቱ ነው። ሰፈር ውስጥ ከጓደኞቹ ጋር የጨርቅ ኳስ እየተጫወተ ሳለ የመከላከያ ሰራዊት ልብስ የለበሱ ሰዎች የኔን ልጅና አብረው የነበሩ ሌሎች ጓደኞችን በኃይል መኪና ላይ ጭነው ይዘዋቸው ሄደዋል ሲሉ ተናግረዋል። በተመሳሳይ የወልዲያ ከተማ ነዋሪ መሆናቸውን የተናገሩና ስማቸው እንዳይገለጽ ያሳሰቡ እናት ልጄ የአእምሮ በሽተኛ ነው። ሰሞኑን ጸበል ይዤው ሰንብቼ ነው ገና የተመለስኩት። ቅዳሜ ጠዋት የመከላከያ ሰራዊት አባላት ሰፈር ውስጥ ገብተው ልጄን ፀሐይ እየሞቀ እያለ ነው ከግቢ ውስጥ አውጥተው የወሰዱት። ልጄ እንኳን ወታደር ሊሆን በአእምሮ ህመም ምክንያት ብቻውን ትምህርት ቤት ደርሶ አይመለስም ሲሉ ገልጸዋል። ትናንት ቅዳሜ ሚያዝያ 18 ቀን 2017 ዓ.ም በሰሜን ወሎ ዞን ወልዲያ ከተማና በራያ ቆቦ ጎብዬ አካባቢ በኃይል የታፈሱ ወጣቶች በሐራ በኩል ወደ አዋሽ አርባ በሚወስደው መንገድ በመከላከያ ተሽከርካሪ ተጭነው መወሰዳቸውን የዓይን እማኞች ተናግረዋል። ከአማራ ክልል በተጨማሪ በኦሮሚያ ክልል አዳማ ናዝሬት ከተማ ባለፉት ጥቂት ቀናት ከዚህ በፊት ታይቶ የማይታወቅ በተባለ ደረጃ ወጣቶች እየታፈሱ እንደነበር መዘገቡ ይታወሳል። በናዝሬት አዳማ ለመከላከያ ሰራዊት አባልነት በሚል እየተካሄደ ባለው በዚህ አፈሳ መሃል ገንዘብ መክፈል የቻሉ እስከ 70 ሺህ ብር እየከፈሉ ልጆቻቸውን እያስለቀቁ እንደሆነ ታውቋል። መክፈል ያልቻሉት ደግሞ በአብዛኛው በከተማ ውስጥ በሚገኙ መጋዘኖች ተይዘው ይገኛሉ። ሶማሊያ ሞቃዲሾ በአደን አዴ አውሮፕላን ማረፊያ ዙሪያ ዛሬ ጠዋት 8 የሚደርሱ የሞርታር አረሮች ተወንጭፈዋል። ከጥቃቱ በኋላም የማስጠንቀቂያ ደወል ተሰምቷል። የሶማሊያ መንግስት የጸጥታ ባለስልጣናት በጥቃቱ የደረሰውን ጉዳት በተመለከተ እስካሁን ሪፖርት አላወጡም። አልሸባብ መጠናከሩን ተከትሎ ሶማሊያ በትናንትናው ዕለት አዲስ የመከላከያ ሚኒስቴር መሾማ ይታወሳል። ይህ በእንዲህ እንዳለ የደህንነት ስጋት እያየለባቸው የመጣው የሶማሊያው ፕሬዝዳንት ልጃቸውን የግል ጠባቂዎቻቸው ኃላፊ አድርገው ሾመዋል። ጋርዲያን ጋዜጣ እንደዘገበው ፕሬዝዳንት ሐሰን ሼህ መሐመድ የግል ጠባቂዎቻቸው ኃላፊ ያደረጉት አብዱልፈታህ ሐሰን ሼህ መሐመድ የተባለውን ልጃቸውን ነው። ቀደም ሲል በዚህ ቦታ ኃላፊ የነበረው ማስላህ መሐመድ የቤተ መንግስቱን ጥበቃ እንዲመራ መመደቡንም ዘጋርዲያን አስነብበዋል። ፕሬዝዳንቱ ይህን ውሳኔ ለማስተላለፍ የተገደዱት በቅርቡ በአልሸባብ ታጣቂዎች የተደረገባቸውን ግድያ ተከትሎ መሆኑን የገለጸው ዘገባው ይህም በጥበቃዎቻቸው ላይ መተማመን እንደተሳናቸው የሚያሳይ መሆኑን አስታውቋል። የፕሬዝዳንቱ ልጅ አብዱልፈታህ የሶማሊያን ጦር ኃይል የተቀላቀለው እርሳቸው ፕሬዝዳንት ከሆኑ በኋላ በቅርቡ መሆኑን የጠቆመው ዘገባው ከሹመቱ በኋላ በሚሄዱበት ቦታ ሁሉ የግል ጠባቂዎቻቸውን በመምራት እንደሚከተላቸው አስረድተዋል። ፕሬዝዳንቱ ከዚህ ቀደም ሴት ልጃቸውን በውጭ ጉዳይ ሚኒስቴር ውስጥ ከፍተኛ ባለስልጣን እንድትሆን መሾማቸው ከፍተኛ ተቃውሞ አስነስቶባቸው እንደነበር ዘጋርዲያን አውስተዋል። አትሌት ትዕግስት አሰፋ የለንደን ማራቶንን ማሸነፏን ተከትሎ በዓለም አቀፍ የድንቃድንቅ መዝገብ እውቅና ተሰጣት። በትናንትናው ዕለት በ45ኛ ጊዜ በተካሄደው የለንደን ማራቶን ክብረ ወሰን በመስበር ያሸነፈችው አትሌት ትዕግስት አሰፋ ከዓለም አቀፉ የድንቃድንቅ መዝገብ ወርልድ ጊነስ ቡክ ኦፍ ሪከርድ እውቅና ተሰጥቷታል። በፓሪስ ኦሎምፒክ በሲፋን ሀሰን ተቀድማ የብር ሜዳሊያ ያገኘችው አትሌት ትዕግስት በትናንትናው የለንደን ማራቶን በቀዳሚነት በመግባት አሸንፋለች። ኬንያዊቷ ጃኩሊን ጂኮሳ ሁለተኛ፣ እንዲሁም ትውልደ ኢትዮጵያዊቷ የኔዘርላንድ አትሌት ሲፋን ሀሰን ሶስተኛ በመሆን ውድድሩን አጠናቀዋል። የሁለት ጊዜ የበርሊን ማራቶን አሸናፊዋ አትሌት ትዕግስት ውድድሩን ከ35ኛው ኪሎ ሜትር በኋላ ለብቻዋ ተነጥላ በመውጣት ያሸነፈች ሲሆን ይህም ድል ሶስተኛ የሜጀር ማራቶን ድሏ ሆኖ ተመዝግቦላታል። በዚህም አትሌት ትዕግስት በሴት አሯሯጮች ብቻ በተካሄደውና በዓለም አትሌቲክስ የፕላቲኒየም ደረጃ በተሰጠው ማራቶን ላይ 2 ሰዓት ከ15 ደቂቃ ከ50 ሰከንድ በመግባት አዲስ ክብረ ወሰን አስመዝግባለች። ይህም ሰዓቷ በሴቶች ብቻ የተሮጠ የዓለም ክብረ ወሰን ውመንስ ኦንሊ ወርልድ ሪከርድ ተብሎ በዓለም ሪከርድነት ተመዝግቦላታል። ባለፈው ዓመት በዚሁ የለንደን ማራቶን ላይ በሴት አሯሯጮች ብቻ በተካሄደ ውድድር ኬንያዊቷ ፔሬስ ጄፕቺሪር 2 ሰዓት ከ16 ደቂቃ ከ16 ሰከንድ በመግባት የዓለምን ሪከርድ ይዛ የነበር ሲሆን አትሌት ትዕግስት ይህን ሪከርድ በትናንትናው ዕለት በማሻሻሏ ነው እውቅናው የተሰጣት። በተጨማሪም አሸናፊዋ ኢትዮጵያዊቷ አትሌት ትዕግስት አሰፋ ውድድሩን በቀዳሚነት በማጠናቀቋ የ$55,000 አሸናፊ ሆናለች። በመጨረሻም የፕሬዝዳንት ትራምፕ ንግግር ግብጾችን አስቆጣ። ትራምፕ በስዊዝ ካናል ላይ የአሜሪካ መርከቦች ምንም ሳይከፍሉ መጓዝ እንዳለባቸው መግለጻቸው
ዛሬ በግብፅ በከፍተኛ ሁኔታ መነጋገሪያ መሆኑን ዘ ናሽናል ዘግበዋል። በዚህ ጉዳይ ላይ በርካታ ግብፃውያን የተቃውሞ አስተያየቶችን እየሰጡ መሆኑን ዘገባው አመልክቷል። ከእነዚህም መካከል የቀድሞ የግብፅ ፕሬዝዳንት ሆስኒ ሙባረክ ልጅ ሆነው አላ ሙባረክ ፕሬዝዳንት ትራምፕ ከእንዲህ አይነቱ ከንቱ ንግግር ይቆጠቡ ብልህም ይሁኑ ሲል መጽሐፉን ጠቅሰዋል። የፕሬዚዳንት አብዱልፈታህ አልሲሲ ደጋፊ የሆኑ አክቲቪስቶችም እንዲህ አይነት ተመሳሳይ ትችቶችን እየሰነዘሩ መሆናቸው ተመልክቷል። ለግብፅ ቤተ መንግስት ቅርበት ያለው ላሚስ አልሃዲድ የተባለው ጋዜጠኛ በበኩሉ ትራምፕ ሆይ ከረሱት ላስታውሰው፣ የስዊዝ ካናል በይፋ የተመረቀው በ1869 ነው። ይህ ዓመት ደግሞ እናንተ እርስ በርሳችሁ ጦርነታችሁን ያቆማችሁበት ነው። እርስዎ ግን አሁንም ሎሌ ያለዎት አድርገው ይቆጥራሉ ብለዋል። ግብጾችን ይህን ያህል ያስቆጣው ፕሬዚዳንት ትራምፕ በትናንትናው ዕለት ትሩዝ በተሰኘው የሶሻል ሚዲያ ገጻቸው ላይ የአሜሪካ መርከቦች በስዊዝ ካናልና ፓናማ ካናል ምንም ክፍያ ሳይከፍሉ እንዲተላለፉ ሊፈቀድ ይገባል፣ ምክንያቱም እነዚህ ካናሎች ካለአሜሪካ ህልውና አይኖራቸውም በሚል መግለጻቸው ነው። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኑሩ።